ሰላም ወዳጆቼ እንደምን አላችሁ? ይህ ብሬክ ስሩ ኢንፎ ነው። የተለያዩ የቴክኖሎጂ ውጤቶችና የጥናትና ምርምር ስራዎችን ለመስራት የሚያግዙ የሶፍትዌሮችን መረጃ ሼር ለማድረግ የተከፈተ ሚዲያ ነው። በዚህ ቪዲዮ ስለ ኖርማሊቲ ሞዴል አሰምሽን ቴስት መረጃ ሼር አደርጋችኋለሁ። ሚዲያውን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑና ለሌሎች እንዲደርስ በማድረግ እንድታበረታቱ በማክበር እጠይቃለሁ። ሪሰርች ፕሮፖዛል ዲፌንስ በምናደርግበት ጊዜ አንዱ የሚሰጠን አስተያየት ሞዴል አሰምሽን ቴስት መስራት እንደሚገባ ነው። ስለዚህ እንዴት አድርገን ነው የምንሰራው? ሁለተኛ ሞዴል አሰምሽን ቴስት የሚባሉት እነማን ናቸው? ሶስተኛ የብዙ ጀማሪ ሪሰርቾች ጥያቄ ሆኖ መቼ ላይ ነው የሚሰሩት? ዳታ ከሰበሰብን በኋላ ነው ወይስ ከመሰብሰባችን በፊት የሚለውን እንደሚከተለው አቀርብላችኋለሁ። ሞዴል አሰምሽን ቴስት የጥናትና ምርምር ስራዎችን በምንሰራበት ወቅት የሰበሰብነው ዳታ ኢንተርፕሬት ለማድረግ ለጥናታችን የሚስማማውን ቴስት እንመርጣለን። ስለዚህ የሰበሰብነው ዳታ ቴስት ከማድረጋችን በፊት የምንጠቀመው ፓራሜትሪክ ቴስት ሊያሟሉ የሚገቡ ሁኔታዎች መሟላታቸውን ለማረጋገጥ ሞዴል አሰምሽን ቴስት እንሰራለን። አንዱ ጥያቄ ሞዴል አሰምሽን ቴስት ዳታ ከመሰብሰባችን በፊት ነው ወይስ በኋላ ነው የምናከናውነው የሚለውን በመጀመሪያ ሳምፕል ሳይዝ የምናከናውነው ቢፎር ዳታ ኮሌክሽን ነው። አይደንቲፊኬሽን ቢፎር ዳታ ኮሌክሽን ነው። ሌሎቹ ግን አፍተር ዳታ ኮሌክሽን ናቸው የምንሰራቸው ማለት ነው። ሳምፕል ሳይዝ ከጥናታችን ፖፑሌሽን ተነስ የሳምፕል ሳይዝ ዲተርሚኔሽን ተጠቅመን መወሰን አለብን። ትክክለኛውን መጠን ካልወሰን በኋላ አናላይሲሳችንን አፌክት ያደርግም። ሁለተኛ አይደንቲፊኬሽን ማለት ትክክለኛ ሞዴል ነው ወይ የመረጥ ነው የሚለውን ነገር ማረጋገጥ ይኖርብናል። ሚሲንግ ዳታ መረጃ በሚሰበሰብበት ወቅት ያልተሟላ ዳታ ካለ ማረጋገጥ አለብን። ይህን ደግሞ እንዴት ነው መከናወን ያለበት የሚለውን በመጀመሪያው ለሰን ዋን ቪዲዮ ላይ አሳይቻችኋለሁ። ወደኋላ ተመልሳችሁ ማየት ትችላላችሁ። ኖርማሊቲ ማለት ዳታ ዲስትሪቢዩሽናችን ኖርማል ነው ወይ የሚለው ነው። በዚህ ቪዲዮ ዋናው ማዕከላችን ነው። እሱን በሰፊው እናያለን። ሊነሪቲ ማለት ዲፔንዳንት እና ኢንዲፔንዳንት ቫሪያብልስ አር ሪሌትድ ቱ ስትሬት ላይን ወይም መስመራዊ ግንኙነት አላቸው ወይ የሚለውን የምንፈትሽበት ነው። መልቲ ኮሎናሪቲ አለ ማለት ቱ ኢንዲፔንዳንት ቫሪያብልስ አር ፐርፌክትሊ ኮሪሌትድ ናቸው ማለት ነው። ይህ ደግሞ አንዱ ቫሪያብል በአንዱ ቫሪያብል ይተካል ማለት ስለሆነ መልቲ ኮሎናሪቲ መኖር የለበትም የሚለውን ማረጋገጥ ይጠበቅብናል። ኢንዲፔንደንስ ኦፍ ኢረርስ ማለት ኢረርስ አር ኢንዲፔንዳንት መሆን አለባቸው። ዘ ቫሊዩ ኦፍ ዋን ኢረር ዳዝ ኖት ፕሪዲክት ዘ ቫሊዩ ኦፍ አናዘር ኢረር። የአንዱ ቫሪያብል በሌላው ቫሪያብል በፍጹም መተካት የለበትም ማለት ነው። ኢረርስ የምንላቸው እርስ በራሳቸው የማይዛመዱ መሆን አለባቸው። አውቶ ኮሮሌሽን ኤግዚስት ማድረግ የለም። ሌላው ኢንዲፔንደንስ ኦፍ ኢረር ሆሞስታቲሲቲ ነው። ይሄ ማለት ኮንስታንት ቫሪያንስ ኦፍ ኢረርስ ነው። ሪዚጁዋል ኢረር በዳታችን ላይ በሁሉም ቦታ ላይ ተበታትነው መገኘት ይጠበቅባቸዋል። ይህም ካልሆነ አናላይሲሳችን አፌክት ይደረጋል ማለት ነው። ስለዚህ በዚህ ቪዲዮ የምናየው ስለ ኖርማሊቲ አሰምሽን ቴስት ነው። ሌሎችን በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። አሁን ወደዛው እንሂድ። Normality is a key assumption for many statistical tests, parametric tests like regression, ANOVA, structural equation modeling. ኖርማሊቲ ማለት የዳታ ስርጭቱ ኖርማል ነው። የሰበሰብነው ዳታ ከሚን ወይም ከሴንትራል ቴንደንሲ ምን ያህል ይርቃል ወይስ ምን ያህል ዲቪት ያደርጋል የሚለውን የምንፈትሽበት ነው። Assessing normality is very important because violation of normality assumption affects the accuracy of parameter estimates, standard errors and hypothesis testing. ስለዚህ ፓራሜትሪክ ቴስቶችን ለመጠቀም ግዴታ የዳታ ስርጭታችን ኖርማል መሆን አለበት ማለት ነው። በዚህ ቪዲዮ እንዴት ነው ኖርማሊቲ ቴስት በኤስፒኤስኤስ እና በአሞስ የምንሰራው የሚለውን ስቴፕ ባይ ስቴፕ አሳያችኋለሁ። በመጀመሪያ ዳታ ሪኳየርመንታችን ስኬል ወይም ኮንቲኒዩስ ዳታ መሆን አለበት። ምክንያቱም ከሴንትራል ቴንደንሲ ነው የሚነሳ። ሊከርት ስኬል ዳታ ቴክኒካሊ ኦርዲናል ነው። ኢትስ ሪፕሬዘንትድ ራንክድ ካታጎሪስ ነው። አንዳንድ የጥናት ምሁራን እንደሚሉት ሊከርት ስኬል ከስትሮንግሊ ዲስአግሪ እስከ ስትሮንግሊ አግሪ ድረስ 5 ፖይንቶችን ወይም 7 ፖይንቶችን ከያዘ እንደ ስኬል ወይም እንደ ኮንቲኒዩስ ዳታ ነው የምንወስደው ይላሉ። ከ5 በታች ከሆኑ ግን እንደ ኦርዲናል ዳታ ስለሚወሰድ ስለዚህ መመከር ያለበት ባለ 5 ወይም ባለ 7 ሊከርት ስኬል ሪሰርች ኩዌሽኖችን ማዘጋጀት አለብን። ምክንያቱም ኤስፒኤስኤስ ወይም አሞስ ሶፍትዌሮች ይህንን እንደ ኮንቲኒዩስ ዳታ ስለሚወስዱልን ማለት ነው። እንደዚሁም ደግሞ ኖርማሊቲ ቴስት ኢት ኢዝ ኢሴንሻል ፎር ዲፔንዳንት ቫሪያብል። ይህ ማለት ኢንዲፔንዳንት ቫሪያብሎችን ቸክ አናደርግበትም ማለት አይደለም። ስርጭቱን ለማብራራት ተግባር ስለሚጠቅመን ለኢንዲፔንዳንት ቫሪያብል ብንሰራው ባልመሆኑን ዳታውን ቸክ ብናደርግበት ይጠቅማል።
ቴስቲንግ ኖርማሊቲ ኢን ኤስፒኤስኤስ ዳታ ዲስትሪቢዩሽናችን እንዴት ነው ኖርማል ነው የሚለውን የምናረጋግጥበት ዘዴዎችን እናያለን። የመጀመሪያው ሜተድ ሌቭል ኦፍ ሲግኒፊካንስ ነው። ሻፒሮዊልክ ቴስት እና የኮልሞግሮፍ ሲሚኖር ቴስትን ፒ ቫልዩ ወይም ሌቭል ኦፍ ሲግኒፊካንስ በማየት የምናረጋግጥበት ዘዴ ነው። ሻፒሮዊልክ ቴስት ስሞል ሳምፕል ሳይዝ ከፍተኛ ሳምፕል ሳይዞች ተመራጭ ስለሆነ እሱን እንጠቀማለን። ኮልሞግሮፍ ሲሚኖር ላርጀር ሳምፕል ሳይዝ እንጠቀማለን ማለት ነው። ሁለተኛው የስኪውነስ እና ከርተሲስ ዲስክሪፕቲቭ ስታቲስቲክስ በማየት የምናረጋግጥበት ነው። ይህ የሚያሳያችሁ ኔጋቲቭ ስኪው ኔጋቲቭ ስኪው ነው ስንል ወይም ሌፍት ቴን ነው ስንል የት የሚያደርገው ሞር ላርጀር ቫሊዩ አብዛኛው ላርጀር ቫሊዩ በሊከርትቸር ውስጥ ላርጀር ቫሊዩ ነው የተሞላው 4 እና 5 ቁጥር ነው የተሞላው እንደማለት ሲሆን ፖዘቲቭ ስኪው የሚያሳየው ደግሞ ራይት ቴል ነው በአብዛኛው የተሞላው ስሞለር ቫሊዩ ነው የሚለውን ያሳየናል ማለት ነው። ሶስተኛው ደግሞ ቪዥዋል ኢንስፔክሽን ነው። ሂስቶግራም እና ኪክ ፕሎትን በማየት የምናረጋግጥበት ሲሆን እንዲሁም ደግሞ በአሞስ ሶፍትዌር ላይ የማርዳያ መልቲቫሪያት ኖርማሊቲ ቴስት ክሪቲካል ሬሽዮ ፎር ስኪውነስ እና ከርተሲስ በማየት የምናረጋግጥበት ነው። ይህንን በሌላ ቪዲዮ እሰራላችኋለሁ። በመቀጠል ዳታችን ኖርማል ካልሆነ ዋት ቱ ዱ ኢፍ ዳታ ኢዝ ኖት ኖርማል መደንገጥ የለብንም። ዳታችን ኖርማል ካልሆነ መውሰድ ያለብን ሜዥርመንት ምንድን ናቸው የሚለውን አንድ ባንድ እናያለን። የመጀመሪያው ትራንስፎርሜሽን ነው። ወደ ስኩዌር ሩት እና ሎግ እና ኢንቨርስ ትራንስፎርም እናደርጋለን። ስትሮንግሊ ስኪው ከሆነ ግን ዩዝ ነን ፓራሜትሪክ ቴስት እንጠቀማለን ማለት ነው። አሁን በቀጥታ ወደ ኤስፒኤስኤስ በመሄድ እናያለን። ኖርማል ዲስትሪቢዩሽን ቴስት ለመስራት ኤስፒኤስኤሳችንን ከከፈትን በኋላ በመጀመሪያ ኤክስፕሎር ዘ ዴታ እናደርጋለን። አናላይዝ ዲስክሪፕቲቭ ስታቲስቲክስ ኤክስፕሎር ዴታ ሴታችንን ዲፔንዳንት ሊስት ላይ እናስገባለን። ስታቲስቲክስ ላይ በመሄድ ሌቭል ኦፍ ኮንፊደንሳችን 95% ነው። ባይ ዲፎልት ይህን ይሰጠናል። ይሄ ማለት ኢረራችን 0.05 ነው። አውትላየር ካሉ እነሱንም ቼክ ለማድረግ ከፈለግ እዚሁ ላይ መርጥ እናልፋለን። ዘን ኮንቲኒው ፕሎት ላይ እንሄዳለን። ስቲም ኤንድ ሊፍ ስለማያስፈልገን አንቼክ እናደርገዋለን። ሂስቶግራምን በዛው ለማየት ቼክ እናደርገዋለን። ዋናው ኖርማሊቲ ፕሎት ዊዝ ቴስት የሚለውን ማየት ስለሆነ የምንፈልገው ቼክ እናደርገዋለን። ዘን ኮንቲኒው ኦኬ። እንደሚታየው ኤስፒኤስኤስ አውቶፑት ቴብል ጀነሬት አድርጎልናል። በመጀመሪያ ቴስት ኦፍ ኖርማሊቲን ቼክ እናደርጋለን። ቴስት ኦፍ ኖርማሊቲ ላይ ሁለት ቴስቶች አሉ። ኮልሞግሮፍ ሲሚርኖቭ እና ሻፒሮዊልክ ቴስት ነው። ኮልሞግሮፍ ሲሚርኖቭ ቴስት ለላርጀር ሳምፕል ሳይዝ ነው ተመራጭ የሚሆነው። ሻፒሮዊልክ ቴስት ደግሞ ለስሞል ሳምፕል ሳይዝ ተመራጭ ነው። እኛ የምንሰራው በአብዛኛው 300፣ 400፣ 500 አይነት ሳምፕል ሳይዞች ሻፒሮዊልክ ተመራጭ ነው። ስለዚህ ፎከስ የምናደርገው ሻፒሮዊልክ ቴስት ላይ ነው። ቴስት ኦፍ ኖርማሊቲ ስናደርግ በመጀመሪያ ማወቅ ያለብን ኖርማሊቲ ቴስት የሚነሳው ዳታ ዲስትሪቢዩሽኑ ኖርማል ነው ብሎ ነው። ነገር ግን እዚህ ላይ ያገኘነው ሲግኒፊካንት ወይም ፒ ቫሉ ፕሮባቢሊቲ ቫሉ 0.16 ነው። ይሄ ማለት ደግሞ ሌዛን 0.05 ነው። ዳታ ዲስትሪቢዩሽን ኖርማል አይደለም ማለት ነው። ወደ ቀጣዩ ስቴፕ ስንሄድ ዲስክሪፕቲቭ ስታቲስቲክስ በምናይበት ጊዜ እዚህ ላይ ሚን፣ ቫሪያንስ፣ ስታንዳርድ ዲቪዬሽን በሙሉ ማየት እንችላለን። በዋናነት ስኪውነሱን ነው የምናየው። የስኪውነስ ቫሊዩ ኔጌቲቭ 0.436 መጥቷል። ይሄ ማለት ኔጌቲቭሊ ስኪውድ ነው ማለት ነው። ኔጌቲቭሊ ስኪውድ ማለት ሌፍት ቴን ነው። ይህንን ሂስቶግራም ላይም ወስደን ቼክ ማድረግ እንችላለን። ልክ እንደምታዩት ሌፍት ቴን ነው። ሂስቶግራም ቴብል ላይ ደብል ክሊክ አድርገን ቻርት ኤዲተር ይከፈታል። ሾው ዲስትሪቢዩሽን ከርቭ የሚለውን ክሊክ ስናደርግ ቤል ከርቭ ይሰራልናል። ይህን እናጥፈዋለን። ልክ እንደምናየው ኦልሞስት ሌፍት ቴል ነው ማለት ነው። ይህ ማለት አብዛኛው የዳታ ስርጭታችን ላርጀር ቫልዩ ናቸው ማለት ነው። ስለዚህ በሁለቱም ላይ በምናይበት ጊዜ ዳታ ዲስትሪቢዩሽናችን ኖርማል አለመሆኑን አይተናል ማለት ነው፣ አረጋግጠናል። በተጨማሪ ኤክስትሪም ቫልዩ ቴብል ላይ ሂደን ኤክስትሪም ቫልዩዎቻችንም ቼክ ማድረግ እንችላለን። ለምሳሌ ላየር ካለ አውትላየር ቼክ እናደርጋለን። ነገር ግን አውትላየር ቫልዩ ኤክስትሪም ቫልዩ 5 ስለሆነ የመጣው አውትላየር አለመኖሩንም በዚሁ መሰረት ዳታችንን ቼክ እናደርጋለን ማለት ነው። የዳታ ስርጭታችን ኖርማል አለመሆኑን አረጋግጠናል። ስለዚህ ምን እናደርግ ነው? በመጀመሪያ የምንወስደው ሜዥርመንት ዳታ ትራንስፎርሜሽን እንሰራለን። ነገር ግን ዳታ ትራንስፎርሜሽን ለመስራት ዲስክሪፕቲቭ ስታቲስቲክስ ስኪውነስ ቫልዩ እንዳየነው ኔጌቲቭ ነው። ኔጌቲቭሊ ስኪው ከሆነ ትራንስፎርም ከመደረጉ በፊት ወደ ፖዘቲቭ ስኪው መቀየር አለበት። ይህ ደግሞ ሪፍሌክሽን ይባላል። ሪፍሌክሽን ኦፍ ዳታ ኢዝ ኤ ፕሪሪኩዚስት ፎር ዳታ ትራንስፎርሜሽን ፎር ኔጌቲቭሊ ስኪው ዳታ። ስለዚህ ዳታ ትራንስፎርሜሽን ከመስራታችን በፊት ሪፍሌክሽን እንሰራለን ማለት ነው። ወደዛው ስቴፕ እንሂድ። ሪፍሌክሽን ለመስራት ፎርሙላው መጀመሪያ ማክሲመም ቫሊዩ ኦፍ ዳታ እንወስዳለን +1 ማይነስ ኔጌቲቭሊ ስኪውድ የሆነውን ዳታ እናስገባና በዚህ ፎርሙላ መሰረት ነው የምንወስደው። በፎርሙላው መሰረት ዲስክሪፕቲቭ ቴብል ላይ ሂደን ማክሲመም ቫልዩ ኦፍ ዳታችን 5 ነው። ዘን ትራንስፎርም ኮምፒውት ቫሪያብል ታርጌት ቫሪያብል ላይ
ኔም እንሰጣለን። ኒውሜሪክ ኤክስፕሬሽን ላይ እንሄድና ማክሲመም ቫሊዩ ኦፍ ዳታ 5 ነው ብለናል። 5 ፕለስ 1 ማይነስ ኔጌቲቭሊ ስኪውድ የሆነ ዳታ ማለት ነው ጆብ ሳቲስፋክሽን ዘን ኦኬ ኤስፒሲኤስ ሪፍሌክሽን ኦፍ ጆብ ሳቲስፋክሽን የሚል ጀነሬት አድርጎልናል። ጎቱ አናላይዝ ዲስክሪፕቲቭ አናላይዝ ኤክስፕሎር እናደርጋለን። ተመልሰን ሪፍሌክት ያደረግነውን ዳታ እናስገባለን። ሌሎቹ በነበሩበት መሆናቸውን ቼክ እናደርጋለን። ኦኬ የመጀመሪያው ስኪውነስ ቫሊዩ ኔጌቲቭ 0.436 ነበር። የአዲሱ ቫሊዩ ደግሞ ፖዘቲቭ 0.436 ነው ማለት ነው። ስለዚህ አሁን ወደ ፖዘቲቭ ስኪውነስ ቀይረናል ማለት ሂስቶግራም ላይ ሄደን ቼክ ማድረግ እንችላለን። የመጀመሪያው ልክ እንደምታዩት ኔጌቲቭሊ ስኪውድ ዳታ ነበር። ሁለተኛው ቫሊዩ የመጣው ደግሞ ፖዘቲቭሊ ስኪውድ ዳታ ሆኗል ማለት ነው። ዳታ ሪፍሌክሽናችንን ከጨረስን በቀጥታ ዳታ ትራንስፎርም እናደርጋለን። ዳታ ትራንስፎርሜሽን ለመስራት ትራንስፎርም ላይ ክሊክ እናደርጋለን። ኮምፒውት ቫሪያብል ዳያሎግ ቦክስ ይከፈታል። ዳታ ትራንስፎርም ለማድረግ የምንጠቀምባቸው ፋንክሽኖች በሎግ ትራንስፎርም ማድረግ እንችላለን፣ በስኩዌር ሩት ትራንስፎርም ማድረግ እንችላለን፣ በኢንቨርስ ወይም ሪሲፕሮካል ትራንስፎርም ማድረግ እንችላለን ማለት ነው። ስለዚህ በመጀመሪያ በሎግ ቴን እና በስኩዌር ሩት እንዴት ትራንስፎርም እንደምናደርግ እናያለን። ታርጌት ቫሪያብል ላይ ኔም እንጽፋለን። ኒውሜሪክ ቫሊዩ ላይ ሄደን ከፋንክሽን ግሩፕ ላይ አርትሜቲክ የሚለውን ክሊክ ስናደርግ ሎግ ቴን እናገኛለን። ሎግ ቴን ላይ ደብል ክሊክ ስናደርግ ወደ ኒውሜሪክ ኤክስፕሬሽን ይገባል። እዚህ ላይ ጥያቄ ምልክቷ ላይ ፖዘቲቭሊ ስኪውድ የሆነውን ዳታ ወይም ሪፍሌክት ያደረግነውን ዳታ እናስገባለን። ዘን ኦኬ እንላለን። ኤስፒሲኤስ ኒው ቫሊዩ ጄኔሬት አድርጎልናል ማለት ነው። እንደገና ተመልሰን ትራንስፎርም እንሄዳለን። ኮምፒውት ቫሪያብል ብለን በሎግ ነበር፣ እስኪ ደግሞ ተጨማሪ በስኩዌር ሩት እንስራ። ታርጌት ቫሪያብል ላይ ሄደን በስኩዌር ሩት ታርጌት ቫሪያብል ኔም እንሰጣለን። ፋንክሽናል ኬ ላይ ሄደን ስኩዌር ሩት የሚለውን ደብል ክሊክ ስናደርግ ይገባልናል። ፖዘቲቭሊ ስኪውድ የሆነውን ሪፍሌክት ያደርግነውን ዳታ እናስገባለን። ዘን ኦኬ። በዚህም ጊዜ ኤስፒሲኤስ ኒው ኮሎመን ጄኔሬት አድርጎልናል ማለት ነው። በዚህ መሰረት ዳታ ትራንስፎርም አድርገናል ማለት ነው። አሁን የዳታ ትራንስፎርሜሽን ስራችንን ከጨረስን በኋላ በቀጥታ ደግሞ ዳታችንን ኤክስፕሎር እናደርጋለን። አናላይዝ ዲስክሪፕቲቭ ስታቲስቲክስ ኤክስፕሎር ተጨማሪ ትራንስፎርም ያደረግናቸውን ዳታዎች እናስገባለን። ስታቲስቲክስ ላይ አዚቲስ ነው እንደተመረጠ ነው። ኦኬ። ፕሎት ላይም ቸክ እናደርጋለን እንደተመረጠ ነው። ኦኬ ዘን ኦኬ። በዚህን ጊዜ ኤስፒሲኤስ ኒው ዳታ ቴብል ጄኔሬት አድርጎልናል። በቀጥታ በመጀመሪያ ቴስት ኦፍ ኖርማሊቲን ቸክ እናደርጋለን። ቴስት ኦፍ ኖርማሊቲን ቸክ በምናደርግበት ጊዜ የትራንስፎርም ሎግ ቫሊዩ እና የትራንስፎርም ስኩዌር ቫሊዩ በምናይበት ጊዜ ሁለቱ ዳታችን ኖርማል መሆኑን ያሳያል ማለት ነው። ፒ ቫሊዩቸው በሎግ ትራንስፎርም ያደረግነው ፒ ቫሊዩ 0.1.75 ነው። በስኩዌር ሩቱ ትራንስፎርም ያደረግነው 0.239 ነው። ስለዚህ የስኩዌር ሩቱ በጣም የተሻለ ውጤት ነው ማለት ነው። 0.239 it is greater than 0.05 ሶ ዳታችን ኖርማል ሆኗል ማለት ነው። ሂስቶግራሙን በምናይበት ጊዜ ይህን ይመስላል። እዚህ ላይ ደብል ክሊክ ስናደርግ ቻርት ኤዲተር ይከፈታል። ሾርት ዲስትሪቢሽን ከርቭ የሚለውን ክሊክ ስናደርግ ቤል ከርቭ ይሰጠናል። ዘን ኦኬ ላይክ ዚስ በምታዩበት ጊዜ ዳታችን ኖርማል ሆኗል ማለት ነው። እንደዚሁ ኪክ ፕሎትን በምናይበት ጊዜ ይሄ ቪዥዋል ኢንተርፕሪቴሽን ነው ብለናል። ሁለቱም ሂስቶግራም እና ኪኪው ፕሎት ቪዥዋል ኢንተርፕሪቴሽን ነው በምናይበት ጊዜ ይሄም መስመራዊ ነው ማለት ነው። ስለዚህ አሁን ዳታ ዲስትሪቢሽናችን ኖርማል ሆኗል ማለት ነው። በስኩዌር ሩት ትራንስፎርም ያደረግነው ዳታ ኖርማል በመሆኑ ፓራሜትሪክ ቴስት በመጠቀም ዳታችንን ኢንተርፕሬት ማድረግ እንችላለን ማለት ነው። አሁን በቀጥታ እንዴት ነው ኢንተርፕሬት ማድረግ የምንችለው የሚለውን እናያለን። ቴስት ኦፍ ኖርማሊቲን ኮፒ አድርገን እንወስድና ዳታ ኢንተርፕሪቴሽን እንሰራለን ማለት ነው። እሱን በቀጥታ እናያለን። ባገኘነው ሻፒሮ ዊልኪ ቴስት መሰረት ኢንተርፕሪቴሽን ስንሰራ የኤስፒሲኤስ ዳታ አውትፑታችንን ኮፒ አድርገን የሻፒሮ ዊልኪ ቴስት ኢንዲኬትድ ዛት ዘ ዳታ ፎሎስ ኤ ኖርማል ዲስትሪቢሽን ዊዝ ደብሊው 121 is equal to 0.986 and the p-value of 0.239 ይህ ማለት ደብሊው የምትወክለው ዊልክ ነው፣ ሻፒሮ ዊልኪ ቴስት ማለት ነው። 121 ደግሞ ልክ እዚህ እንደምታዩት ዲግሪ ኦፍ ፍሪደም ነው። ይህ ማለት ደግሞ ሳምፕል ሳይዛችን ነው። 0.986 ማለት ሻፒሮ ዊልኪ ስታቲስቲክ ቫልዩ ነው። ይሄ ቫልዩ ደግሞ ክሎስ ቱ ዋን ነው። ይሄ ኢምፕላይ የሚያደርገው ዳታ ስርጭቱ አፕሮክሲሜትሊ ኖርማል መሆኑን ያሳየናል ማለት ነው። ዋናው ደግሞ እዚህ ላይ የምናየው የሻፒሮ ዊልኪ ሲግኒፊካንስ ወይም ፒ ቫልዩ ነው። ፒ ደግሞ ፕሮባቢሊቲ ነው። ኢት ኢዝ ዱ ቱ ዲተርሚን ዌዘር ቱ ሪጀክት ኦር
ፌል ቱ ሪጀክት ዘ ነል ሃይፖቴሲስ ነው። ይህ ደግሞ የመጣው 0.239 ነው። እኛ ወስነን የመጣ ነው 0.05 ነው በ95% ሌቭል ኦፍ ኮንፊደንስ ዘን 0.239 ግሬተር ዛን 0.05 according to Shapiro-Wilk test the data follows normal distribution ነው ማለት ነው። if the p value is greater than the common alpha level of 0.05 we fail to reject the null hypothesis። እናም ዳታችን ኖርማሊ ዲስትሪቢዩተር ስለሆነ ፓራሜትሪክ ቴስት መጠቀም እንችላለን ማለት ነው። በቀጣይ ፕሮብሌምስ ዊዝ ዳታ ትራንስፎርሜሽን ምን እንደሆነ አብራራላችኋለሁ። ትራንስፎርሜሽን ተጠቅመን ወደ ኖርማል ዲስትሪቢዩሽን የቀየርነው ዳታ ኢንተርፕሪቴሽን በምንሰራበት ጊዜ ሎስ ኦፍ ኢንተርፕሪቲቢሊቲ ካጋጠመን ማለትም ኤክስፕሌን ለማድረግ ካስቸገረን እንደገና ባክ ትራንስፎርም መሰራት እንዳለበት መረሳት የለበትም። በኖርማሊቲ አሰምሽን ቴስት ላይ ያቀረብኩት ፕሬዘንቴሽን ይህን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። በቀጣይ በአሞስ ሶፍትዌር መልቲቫሪያት ኖርማሊቲ ቴስት እንዴት እንደሚሰራና እንዲሁም በመግቢያችን ላይ ያየናቸውን ሌሎች አሰምሽን ቴስቶች በኤስፒኤስኤስ እና በአሞስ እንዴት እንደሚሰሩ ይዤላችሁ ቀርባለሁ። ፕሬዘንቴሽኑ በቂ ግንዛቤ እንደሚሰጣችሁ ተስፋ አደርጋለሁ። አስተያየታችሁ እጅግ ይጠቅመኛልና ኮመንት ላይ ጻፉልኝ። እንዲሁም ለሌሎች እንዲደርስና እኔም ጊዜ ወስጄ እየሰራሁበት ስለሆነ ለማበረታታት ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን መጫነው እንዳይረሱ በማክበር እጠይቃለሁ። በሌላ ፕሬዘንቴሽን እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። አመሰግናለሁ።